የ2026 የክረምት የተጫዋቾች የዝውውር መስኮት ከመቼውም ጊዜ በላይ ሞቆና ደምቆ ቀጥሏል። በተለይ በሰሜን ለንደኑ ክለብ አርሰናል ቤት የእግር ኳስ አፍቃሪዎችን ቀልብ በከፍተኛ ሁኔታ እየሳቡ ይገኛሉ። ሚኬል አርቴታ በያዝነው የዝውውር መስኮት ቡድናቸውን ይበልጥ ለማጠናከርና ለዋንጫ ፉክክር ዝግጁ ለማድረግ ሌት ተቀን እየሰሩ ይገኛሉ። አርሰናልን በተመለከተ ለዛሬ ወደ ያዝናቸው ትልልቅ የዝውውር ዜናዎች ስናልፍ ቅድሚያ የምንሰጠው ለዛሬው ዋናውና ትልቁ ሰበር ዜናችን ይሆናል። የዛሬው ዋናውና ትልቁ ሰበር ዜናችን የሚጀምረው ከእንግሊዙ ክለብ አስቶን ቪላና ከአርሰናል የዝውውር ፉክክር ነው። አርሰናል የእንግሊዛዊውን ኢንተርናሽናል ተከላካይ ኤዝሪ ኮንሳን ዝውውር ለማጠናቀቅ ከጫፍ ደርሷል። የ28 ዓመቱ ምርጥ ተከላካይ ክረምቱን ሙሉ በአርሰናል የዝውውር ኢላማዎች ዝርዝር ውስጥ ቀዳሚ ሆኖ ሲያነጋግር የቆየ ሲሆን አሁን ግን ድርድሩ እጅግ የላቀና ተስፋ ሰጪ ደረጃ ላይ መድረሱን ለማወቅ ተችሏል። በክረምቱ መጀመሪያ ላይ አስቶን ቪላዎች ለኮንሳ ከ60 ሚሊዮን ፓውንድ በላይ ጠይቀው ነበር። በወቅቱ አርሰናል ያቀረበው የመጀመሪያ ጥያቄ 30 ሚሊዮን ፓውንድ ብቻ በመሆኑ በሁለቱም ክለቦች መሃል እጅግ በጣም ሰፊ የሆነ የዋጋ ልዩነት ተፈጥሮ ቆይቷል። ይሁን እንጂ ዜናዎች እንደሚያመላክቱት ይህ የዋጋ ልዩነት አሁን ላይ እየጠበበ መጥቷል። ይህ ሊሆን የቻለው ደግሞ በሁለቱም ክለቦች ባለቤቶች ደረጃ ቀጥተኛ የሆነና ከፍተኛ ውይይት በመደረጉ ነው። አሁን ላይ ሁለቱም አካላት ስምምነት ላይ ለመድረስ እጅግ ተቃርበዋል ተብሎ ይጠበቃል። እንደዚህ አይነት ሰበር የዝውውር መረጃዎችን በማውጣት የሚታወቀው ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንደተናገረው ዝውውሩ 99% ተጠናቋል። ሚኬል አርቴታ የቡድኑን የኋላ መስመር ይበልጥ ለማጠናከር ሲል የተለያዩ አማራጮችን ሲመለከት ቆይቷል። አርሰናሎች የሊቨርፑል ተጫዋች በነበረው ጃሬል ኳንሳ፣ በሪያል ማድሪዱ ታዳጊ ጃኮቦ ራሙን እንዲሁም ጆን ስቶንስ ወደ ኢንተር ሚላን ከማምራቱ በፊት ከፍተኛ ፍላጎት አሳይተው እንደነበረ ይታወሳል። ነገር ግን አርቴታ ሁልጊዜም ቢሆን ከነዚህ ሁሉ ተጫዋቾች አስበልጦ ቀዳሚ ኢላማው ያደረገው ኤዝሪ ኮንሳን ነበር። ኮንሳ በሜዳ ላይ ባለው እርጋታ፣ ኳስን ከኋላ መስመር ይዞ የመውጣት ብቃትና በፕሪሚየር ሊጉ ባለው ሰፊ ልምድ ለአርሰናል የጨዋታ ፍልስፍና ፍጹም ተስማሚ እንደሆነ ይታመናል። ከእንግሊዝ ወደ ጣሊያን ስናቀና ሌላው እጅግ አስገራሚ ዜና ይጠብቀናል። የጣሊያኑ ታዋቂ የስፖርት ጋዜጣ ቱቶ ስፖርት ይዞት በወጣው አዲስ ዘገባ አርሰናል የጁቬንቱስን ወጣትና ፈጣን የፊት መስመር ተጫዋች ኬናን ይልዲዝን ለማስፈረም ከፍተኛና ጠንካራ እንቅስቃሴ እያደረገ ይገኛል። አርሰናል ይህንን ተጫዋች ለማግኘት በሚደረገው ፉክክር ውስጥ በጠንካራ ሁኔታ ዳግም ወደ ውድድሩ ተመልሷል። መረጃዎች እንደሚያሳዩት አርሰናል 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ ገደማ የሚያወጣ ይፋው የዝውውር ጥያቄ በቅርቡ ለጁቬንቱስ ያቀርባል ተብሎ በከፍተኛ ሁኔታ ይጠበቃል። የቁጥር አርሰናል በክረምቱ የዝውውር መስኮት ምን ያህል ገንዘብ ለማውጣት ፈቃደኛ እንደሆነና የቡድኑን የማጥቃት ኃይል ለማሳደግ ያለውን ቁርጠኝነት በግልጽ ያሳያል። ሚኬል አርቴታ በክረምቱ የዝውውር መስኮት የግራ ክንፍ ማጥቃት ክፍሉን ለማጠናከር ይልዲዝን በዋና ኢላማነት ይዘውታል። የ21 ዓመቱ ቱርካዊ ኢንተርናሽናል በቴክኒክ ክህሎቱ፣ ተከላካዮችን በማለፍና ጎል በማስቆጠር ብቃቱ በአውሮፓ እግር ኳስ ውስጥ ትልቅ ስም እያተረፈ ይገኛል። በአርሰናል የማጥቃት ስልት ውስጥ በግራ ክንፍ ላይ የሚኖረው ፈጣን እንቅስቃሴ ለቡድኑ ትልቅ ተጨማሪ ኃይል እንደሚሆን አርቴታ በጽኑ ያምናሉ። በሌላ በኩል የቱሪኑ ክለብ አቋም በቀላሉ የሚገመት አይደለም። ጁቬንቱስ ይህንን የ21 ዓመት ታዳጊ የክለቡ የወደፊት ተስፋና ምሰሶ አድርጎ ነው የሚመለከተው። በቅርቡም ኮንትራቱን እስከ 2030 ድረስ በማራዘም የክለቡን 10 ቁጥር ማሊያ እንደሰጠው ይታወሳል። በመሆኑም ጁቬንቱስ ተጫዋቹን የማይሸጥ ወይም አንተቸብል በማለት ለመልቀቅ ፈቃደኛ እንዳልሆነ ቀደም ሲል በግልጽ አሳውቆ ነበር። ነገር ግን በእግር ኳስ ዓለም ገንዘብ ብዙ ነገሮችን ይቀይራል። አሁን አርሰናል ያቀርበዋል ተብሎ የተጠበቀው የ100 ሚሊዮን ዩሮ ጥያቄ የጣሊያኑን ክለብ ጠንካራ አቋም በእጅጉ ሊፈትነው እንደሚችልና ውሳኔያቸውን እንደገና እንዲያጠኑ ሊያደርጋቸው እንደሚችል በርካቶች ይገምታሉ። ወደ አርሰናል ነባር ተጫዋቾች ስንመለስ የብራዚላዊው አጥቂ ገብርኤል ጄሰስ የወደፊት ዕጣ ፈንታ ሌላው አነጋጋሪ ርዕስ ሆኗል። አርሰናል የማጥቃት ክፍሉን በአዲስ ተጫዋቾችን ለማደስ በሚያደርገው ጥረት ጄሰስ ክለቡን ሊለቁ ከሚችሉ ተጫዋቾች ዝርዝር ውስጥ ገብቷል። ምንም እንኳን በጣሊያኑ ክለብ ናፖሊና በአርሰናል መካከል የጄሰስን ዝውውር በተመለከተ እጅግ ጥሩ የሚባል የዝውውር ውይይቶች ቢደረጉም ተጫዋቹ ራሱ ግን በአሁኑ ሰዓት ወደ ናፖሊ ለማምራት ምንም አይነት ፍላጎት እንደሌለው አሳውቋል። ብራዚላዊው አጥቂ ለወደፊቱ የተሻለውን መፍትሄ ለማጤን ቤተሰቡን ለማማከርና ትክክለኛውን ውሳኔ ለመወሰን በቂ ጊዜ እየወሰደ ይገኛል። እዚህ ላይ ግን አንድ ትልቅ ነገር ማንሳት ፈልጋለሁ። እንደ አርሰናል ደጋፊነቴ የገብርኤል ጄሰስ ጉዳይ አሁን ላይ ትንሽ አሰልቺ የሆነ መጥቷል ብዬ አስባለሁ። ለአርሰናል የሰጠው ግልጋሎትና ያበረከተው አስተዋጽኦ የሚካድ አይደለም። ነገር ግን አሁን ክለቡ ወደ ሌላ ከፍታ እየተሸጋገረ ባለበት ወቅት ክለቡ በግድም ቢሆን ይህ ተጫዋች እንዲወጣ ማድረግ አለበት ባይ ነኝ። አርሰናል ለሚያስፈርማቸው አዳዲስ ተጫዋቾች ቦታ ማስለቀቅ አለበት።
ጂሰስ ሁኔታዎችን ተመቻችተውለት ዝም ብሎ መቀጠልን ከመረጠ የክለቡ ቦርድ ጠንከር ያለ እርምጃ ወስዶ መንገዱን ማሳየት አለበት የሚል ጠንካራ እምነት አለኝ። መጨረሻ ላይ የምንመለከተው ጉዳይ የአርሰናል አካዳሚ ሄል ኢንድ ኩራት ስለሆነው ወጣት ኮከብ ኢታን ንዋኔሪ ይሆናል። የ19 ዓመቱ ታዳጊ በአርሰናል ቤት ትልቅ ተስፋ የተጣለበት ተጫዋች ነው። ሆኖም ግን በአሁኑ ወቅት በዋናው ቡድን በተደጋጋሚ የመሰለፍና በቂ መጫወቻ ጊዜ የማግኘት እድሉ በጣም ዝቅተኛ እየሆነ መጥቷል። በዚህም ምክንያት አርሰናል የክረምት የዝውውር መስኮት ከመዘጋቱ በፊት ለኢታን ንዋኔሪ የሚቀርቡ የውሰት ወይም ሎን ጥያቄዎችን ለመቀበልና ለማስቀደም በይፋ ወስኗል። የክለቡ አመራሮችና አሰልጣኝ ሚኬል አርቴታ ተጫዋቹ የጨዋታ ልምድ እንዲያገኝ ራሱን እንዲያጎለብትና አዘውትሮ የመጫወት እድል ለማግኘት በውሰት መሄዱ ግድ እንደሆነ አምነውበታል። ነገር ግን አንድ ግልጽ መሆን ያለበት ነገር አለ። ክለቡ ተጫዋቹን በቋሚነት ወይም ፐርማነንት ትራንስፈር ማጣት በፍጹም አይፈልግም። ንዋኔሪ የአርሰናል የወደፊት እቅድና ዋና አካል በመሆኑ የሚደረገው የውሰት ስምምነት ተጫዋቹን አሳድጎ ለመመለስ እንጂ አሳልፎ ለመስጠት አይደለም። በርካታ የሻምፒዮንሺፕና የፕሪሚየር ሊግ ክለቦች ይህንን ድንቅ ታዳጊ በውሰት ለመውሰድ ወረፋ እንዲያዙም መረጃዎች ይጠቁማሉ። አርሰናል የሻምፒየንስ ሊግና የፕሪሚየር ሊግ ክብርን ለማንሳት በሚያደርገው ጉዞ እንደ ኤዝሪ ኮንሳ አይነት ልምድ ያላቸው ተከላካዮችና እንደ ኬናን ይልዲዝ አይነት ፈጣን አጥቂ ማምጣቱ የቡድኑን ጥልቀት በእጅጉ ይጨምረዋል። በተለይ የ100 ሚሊዮን ዩሮ የይልዲዝ ጥያቄውን ከሆነ የአርሰናልን የማጥቃት ሽግግር እጅግ አስፈሪ ያደርጓል። በሌላ በኩል ደግሞ እንደ ጋብሪኤል ጄሰስ ያሉ ተጫዋቾችን የወደፊት እጣ ፈንታ መወሰን የቦርዱ ትልቅ የቤት ስራ ሆኖ ይቀጥላል። የኢታን ንዋኔሪ በውሰት መውጣትም ለተጫዋቹም ሆነ ለክለቡ የረጅም ጊዜ ጥቅም ትክክለኛ ውሳኔ ይመስለኛል። እናንተስ ምን ታስባላችሁ? አርሰናል ለኬናን ይልዲዝ 100 ሚሊዮን ዩሮ ማውጣቱ ተገቢ ነው ብላችሁ ታስባላችሁ? አርሰናል ኤዝሪ ኮንሳን ማስፈረሙስ ምን ይሰማችኋል? አርሰናልን የተመለከቱ የዛሬ መረጃዎቼ እዚህ ላይ ያበቃው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ መረጃ እስከምንገናኝ ባይ ባይ።